ተማሪዎች እንዴት ናችሁ? ዛሬ ደግሞ በሲስተም አናላይሲስ ኤንድ ዴቨሎፕመንት ኮርስ ወይም ሳድ በቻፕተር 2 ማኔጂንግ ኢንፎርሜሽን ሲስተም ፕሮጀክት በሚል እንወያያለን ማለት ነው። ከዚህ በፊት ቻፕተሩን ሰርቼላችሁ ነበር እና ብዙ ልጆች ቴሌግራም ግሩፕ ላይ እና ቻናሎች ላይ እየጠየቃችሁኝ ነበረ። ቀጣዮቹን ፓርቶች ቶሎ ቶሎ ስራ ብላችሁኛል። በሱ መሰረት ይኸው ዛሬ ቻፕተር 2 ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮ ከተመቻችሁ ላይክ፣ ሼር እና ለጓደኞቻችሁን መላክ እንዳትረሱ። ወደ ቪዲዮ እሺ በዚህ ቻፕተር ላይ የምናያቸውን ኮንተንቶች ኦቨርቪው ልንገራችሁ ከመግባታችን በፊት ወደ ዲቴይሉ። በዚህ ቻፕተር ላይ የምናየው ማኔጅ እናደርጋለን ኢንፎርሜሽን ሲስተም ፕሮጀክቶችን። ማኔጅ ኢንፎርሜሽን ሲስተም ፕሮጀክት ስንል እንዴት ነው ፕሮጀክቱን ፕላን፣ ኦርጋናይዝ፣ ኮንትሮል የምናደርገው የሚለው እናያለን። ጎላችን፣ ስኮፓችን ዲፋይን ማድረግ፣ አሳይን እናደርጋለን ሮል፣ የተለያዩ ቲሞችን፣ ማናጀሮችን እናቋቁማለን። ታይም ኮስት እና ሪስካችን ማኔጅ እናደርጋለን። ከዛ በተጨማሪ ሞኒተር እናደርጋለን ፕሮግረሳችንን ማለት ነው። በአጠቃላይ ሜክ ሹር ደ ፕሮጀክት አክቹዋሊ ሰክሲድ ያደርጋሉ የሚለውን በዚህ ኢንፎርሜሽን ሲስተም ማኔጅ በማድረግ እናያለን። ሌላኛው ደግሞ የኢንፎርሜሽን ሲስተም ፕሮጀክት ፌዞች አሉ፣ እነሱንም ለማየት እንሞክራለን። በዚህ ውስጥም ፕላኒንግ ፌዞች አሉ፣ 4 ፌዞች። ከፕላኒንግ፣ አናላይዝ፣ ዲዛይን፣ ኢምፕሊመንት፣ ሜንቴን ማድረግ አለ። 4 ስቴፖች በዋናነት እነዚህ አይደሉም። በዛ ኢንፎርሜሽን ሲስተም ፌዝ አለ። እነዛን ፌዞች ላይፍ ሳይክል አለ። ያን ላይፍ ሳይክል እንዴት ነው የሚለውን እንመለከታለን። ከኢኒሺዬሽን፣ ፕላን አለ፣ ኤክስኪዩሽን እና ክሎዝ ዳውን የሚላለው 4 ስቴፖች አሉ። እነሱ እናያለን በዲቴይል ማለት ነው። ስቴፕ ባይ ስቴፕ ጆርኒውን ከአይዲያ ወደ ወርኪንግ ሲስተም ዴቨሎፕ እስከማድረግ ያለውን አሳያችኋለሁ። ከዛ በተጨማሪ ደግሞ ሪፕሬዘንት እና ስኬጁል እናደርጋለን ፕሮጀክትን ማለት ነው። ይሄ ማለት ምንድነው? ቪዥዋሊ ኦርጋናይዜሽን ታስኮችን ኦቨር ታይም እንዴት ነው የምንሰራው የሚለውን ቪዥዋሊ በግራፍ መልኩ ብሬክዳውን እያደረግን እንመለከታለን ማለት ነው። በግራፊካል ሪፕሬዘንቴሽን እሱን እናያለን። ይህንን ደግሞ የምናደርገው የተለያዩ ፕሮጀክት ማኔጅመንት ሶፍትዌሮች አሉ። እነሱን በመጠቀም ነው ምን ናቸው የሚለውን እናያለን። እንደ ማይክሮሶፍት ፕሮጀክት እናያለን። ሌሎች ደግሞ ትሬሎ፣ አሳና የሚባሉ አሉ። እነሱ እንዴት ነው የምንጠቀመው የሚለውንም እናያለን ማለት ነው። እስከ ቪዲዮ መጨረሻ አብራችሁን ቆዩ ማለት ነው። እነዚህን ፖይንቶች በዋናነት እንወያያለን ማለት ነው። ኢንትሮዳክሽን ፕሮጀክት ማኔጅመንት ሜይ ቢ ዘ ሞስት ኢምፖርታንት አስፔክት ኦፍ ሲስተም ዴቨሎፕመንት ይላል። ሲስተም ዴቨሎፕመንት አስፔክት ላይ በጣም ኢምፖርታንቱ ነገር ፕሮጀክት ማኔጅመንት ነው ይላል። ኢምፖርታንት ያስባለውን ከማየታችን በፊት ምንድን ነው ፕሮጀክት ማኔጅመንት የሚለውን እንመልከት። መጀመሪያ ፕሮጀክት ምንድን ነው፣ ከዛ ፕሮጀክት ማኔጅመንት ምንድን ነው የሚለውን በአጭሩ ዲፋይን ላድርግላችሁና እንቀጥላለን። ፕሮጀክት ማለት ቴምፖራሪ ኢፈርት ነው። የሆነን ዩኒክ ፕሮዳክት፣ ሰርቪስ፣ ሪዛልት ወይም የሆነን ስፔሲፊክ ኦብጀክቲቭን ሴት ማድረግ ነው፣ ማሳካት፣ የሚሳካ ነገር ማለት ነው። ግባችን ባጭሩ ቴምፖራሪ ነው፣ ዩኒክ የሆነ ነገር ነው፣ ጎል ኦሪየንትድ ነው። የተለያዩ ሊሚቴሽኖች በዛ ውስጥ ሊኖርብን ይችላሉ፣ የታይም፣ የበጀት፣ የፒፕል ማለት ነው። በሲስተም ኮንቴክስት ዴቨሎፕመንት ስናየው ፕሮጀክት ማለት ለምሳሌ አዲስ ሶፍትዌርን ዴቨሎፕ ማድረግ ሊሆን ይችላል፣ ፓኬጅ ሲስተሞችን ኢምፕሊመንት ማድረግ ሊሆን ይችላል፣ ወይም ቢውልድ ዳታቤዝ፣ ዳታ ዌርሃውስ ማድረግ ሊሆን ይችላል። ይሄ ፕሮጀክት ነው፣ የሚሰራ ስራ ማለት ነው። ፕሮጀክት ይሄ ከሆነ ፕሮጀክት ማኔጅመንትስ ምንድን ነው ካላችሁኝ፣ ፕሮጀክት ማኔጅመንት ማለት ደግሞ ፕሮሰስ ኦፍ ፕላን፣ ኦርጋናይዝ፣ ዳይሬክት፣ ኮንትሮል ማድረግ ነው። ሪሶርስ ስንል ሰጀስ ፒፕል ሊሆን ይችላል፣ ታይም ሊሆን ይችላል፣ በጀት ሊሆን ይችላል። እነዚህን ማኔጅ በማድረግ ስፔሲፊክ የሆነ ጎላችንን ዊዝን ደ ኦርጋናይዜሽን ወይም ስፔሲፊክ የሆነ ፕሮጀክት አቺቭ ማድረግ ይሆናል ማለት ነው። ዊዝን ዲፋይንድ ታይም ፍሬም ማለት ነው። ይህን ፕሮጀክት ማኔጅመንት እንለዋለን። ለዛ ነው ፕሮጀክት ማኔጅመንት ለሲስተም ዴቨሎፕ በጣም ኢምፖርታንት አስፔክት ያስባለው ማለት ነው። ኢፌክቲቭ የሆነ ፕሮጀክት ማኔጅመንት ካለ ምን ለማድረግ ይጠቅመዋል ማለት ነው? ኦርጋናይዜሽኑ ሚቲንግ ከስተመር ኤክስፔክቴሽን፣ የከስተመሮችን ኤክስፔክቴሽን ሚት እንዲያደርግ ወይ እንዲያሟላ፣ ታት ሚንስ ዩዘር ሪኳየርመንቱ እንዲሟላ ያደርጋል። ከዛ በተጨማሪ ሳቲስፋይንግ በጀት ኤንድ ታይም ኮንስትሬንት ነው የሚለው ያ ስራ ሲሰራ የሚገጥሙት የታይም እና የበጀት ኮንስትሬንቶች አሉ። ስለዚህ ፕሮጀክቱ ዊዝን ባለው በጀት እና ስኬጁል ወይም ታይም መሰረት ስቴ አድርጎ እንዲቆይ ያስችላል ማለት ነው። ኤፌክቲቭ የሆነ ፕሮጀክት ማኔጅመንት ካለ ማለት ነው። ሌላ ደግሞ the nature of project has been changed from customer development to implementing package software and data warehouse ነው የሚለው። እዚህ ጋር ደግሞ ያለው አይዲያ ምንድን ነው የሚለው
አስ ኢንትሮዳክሽን እያየን ስለሆነ ስለ ፕሮጀክት ኔቸሩ ዴቨሎፕ እየተለዋወጠ ቼንጅ እያደረገ መጥቷል። ከከስተመር ዴቨሎፕመንት ወደ ኢምፕሊመንቲንግ ፓኬጅ ሶፍትዌሮች እና ዳታ ዌር ሃውስን ክሬት እስከማድረግ ደርሷል ነው። ይሄ ምንድን ነው የሚለውን ስናይ ኢን ደ ፓስት በፊት ጊዜ ምንድነው አብዛኞቹ ሲስተም ፕሮጀክቶች ፎከሳቸው ከስተመር ዴቨሎፕመንት ላይ ነው። ዳት ሚንስ ቢልዲንግ ሶፍትዌር ፍሮም ግራውንድ አፕ ቱ ሚት ስፔሲፊክ ዩዘር ወይም የአንድን ሲስተም ከስክራች ጀምሮ ከዜሮ ጀምሮ ቢውልድ ማድረግ ነበር ፎከሱ። አሁን ላይ ግን ስንመጣ ምንድነው ሞር ፎከሳቸው እነዚህ ፓኬጅ ሶፍትዌሮች ወይም ዳታ ዌር ሃውሶች ላይ ነው የሚያተኩሩት። አሁን ላይ ፎከሱ ወደ ሽፍት አደረገ ማለት ነው። ሬዲሜድ የሆኑ ሲስተሞችን መፍጠር ማለት ነው። ፓኬጅ ሶፍትዌር ያልናቸው ማለት ነው። ሬዲሜድ ከሆኑ እነዛ ሬዲሜድ የሆኑ ሲስተሞችን ኮንፊገርድ ነው የምታደርጉት እንጂ ቢውልት ፍሮም ስክራች አታደርጉም ሁሌ ማለት ነው። ሲምፕል ኤክስፒሪየንስ አደረግላችሁ ኢንስቴድ ኦፍ ቢልዲንግ ሶፍትዌር ፍሮም ስክራች ከስክራች ከዜሮ ጀምራችሁ ሲስተም ዴቨሎፕ ከማድረግ ሲቲንጉን ቼንጅ ልታደርጉ ትችላላችሁ። የተለያዩ ኦፕሽኖችን ወይም ያንን ፊውቸሩን ካስተማይዝ ማድረግ ሊሆን ይችላል ማለት ነው። ሲስተሙ ፊት ኢን ዳት ሪኳየርመንት መሰረት ፊት እንዲያደርግ ነው እንጂ እንደገና ሲስተሙን ዴቨሎፕ ሳይሆን ማሻሻል ማለት ነው። ኮንፊገርድ ነው የምታደርጉ። አሁን ላይ ሞር ወደዚህ ነው ፎከስ የሚደረገው። ሌላ ደግሞ ዳታ ዌር ሃውሲንግም አለ ከኢምፕሊመንት ፓኬጅ ሶፍትዌር በተጨማሪ። ዳታ ዌር ሃውስ ማለት ደግሞ ኮሌክት እና ማኔጅ ማድረግ ነው ላርጅ አማውንት ኦፍ ዳታ ፎር ዘ ፐርፖዝ ኦፍ አናላይሲስ ኤንድ ዲሲሽን ሜኪንግ ማለት ነው። ይሄ ማለት ቱዳ ላይ ያሉ ፕሮጀክቶች አብዛኞቹ ኢንተግሬትድ የሆነ ሲስተም ነው የሚጠቀሙት ማለትም ሲስተሙን አብረው ወርክ ቱጌዘር አብረው እንዲሰሩ ማድረግ ኮንፊገሬሽን ይጠቀማሉ። ኢንስቴድ ኦፍ ፉል ዴቨሎፕመንት ከማድረግ ሲስተሙን ኮንፊገሬሽን ይጠቀማሉ እና ላርጅ የሆኑ ዳታ ሲስተሞችን ሃንድል ያደርጋሉ ናው ኤዳይ ማለት ነው። እዚህ ጋር ያለው ይህን ነው የሚያነሳው። ሌላ ደግሞ ፕሮጀክት ማኔጅመንት ስኪሎች ዲፊካልት ናቸው ኤንድ ኢምፖርታንቱ ላርን ነው የሚለው። እነዚህ ፕሮጀክት ማኔጅ ለማድረግ የሚጠቅሙን ስኪሎች በጣም ጠቃሚ ናቸው፣ ግን ስትማሯቸው ያስቸግራሉ። ከተማሯቸው በኋላ ግን በጣም ኢፌክቲቭ የሆኑ ናቸው። የዛን ሲስተም ወይም የዛን ፕሮጀክት ዴቨሎፕመንት ሰክሰሱ እና ፌለሪቲውን የሚወስነው የፕሮጀክት ማናጀሩ ስኪል ነው ማለት ነው። ይህን ነው የሚያወራው ኢንትሮዳክሽን። መጀመሪያ እንዳልኳችሁ በኢንትሮዳክሽን በኮንተንቱን ስናይ የመጀመሪያ የምናየው ምንድን ነው ብለናል? ማኔጂንግ ኢንፎርሜሽን ሲስተም ፕሮጀክቱን ማኔጅ ስለማድረግ ነው። ፕሮጀክት ምን ማለት እንደሆነ ለመግለጽ ሞክሬያለሁ። ፕሮጀክት ማለት planned undertaking of related activity for which an objective that has beginning and an end የሚለው ፕሮጀክት ማለት የሆነ አክቲቪቲ አለ፣ ሪሌትድ የሆኑ ታስኮች አሉ። እነዛ ታስኮች ደግሞ የሚጠቅሟቸው የሆነ ኦብጀክቲቭ አቺቭ ለማድረግ ነው። they have the beginning and the end goal አላቸው። በዛ መሰረት የሚሰራ ነገር ፕሮጀክት እንለዋለን ማለት ነው። ፕሮጀክት ማኔጅመንት ከሆነ ደግሞ ምንድነው ብለናል? ኮንትሮል ፕሮሰስ ኦፍ ኢኒሺዬሽን ፕላኒንግ ኤክስኪዩቲንግ ኤንድ ክሎዚንግ ዳውን ፕሮጀክት ማለት ነው። ፕሮጀክት ማኔጅመንት ማለት ፕሮጀክት ኢኒሺዬት ከተደረገ ጀምሮ እቅድ አውጥተን ኤክስኪዩት አድርገን ተግብረን እና ፕሮጀክቱን አጠናቀን ካለው ድረስ ያለውን ያካተለ ፕሮጀክቱ ማለት ነው። እነዚህ አራቱ የፕሮጀክት ፌዝ ይባላሉ። አንድ በአንድ እናያቸዋለን በቀጣው ፓርት ላይ በቀጣው ሌሰን ፓርት ማለት ነው። ፕሮጀክት ማኔጅመንት ይሄንን ይመስላል። ሌላኛው ደግሞ ማኔጂንግ ኢንፎርሜሽን ሲስተም ላይ የምናየው ኮንሴፕት ፕሮጀክት ማናጀር ነው። ፕሮጀክት ማናጀር ማለት የፐርሰን ፕሮጀክቱን የሚመራው ማለት ነው። የሲስተም አናላይስት with a diverse set of skill, management, leadership, technical, conflict management, customer relationship, who is responsible for initiating, planning, executing and closing down a project። ታያችሁ እንዳልኳችሁ ሲስተሙን አናላይዝ የሚያደርገው ሰውዬ የተለያዩ ስኪሎች ሊኖሩት ይገባል። የማኔጅመንት፣ የሊደርሽፕ፣ ቴክኒካል ከስራው ጋር የተያዘ ኮንፍሊክት መቻል አለበት። ከከስተመር ሪሌሽንሽፕ ጋር የተያዘ ስኪሎች ሊኖሩት ያስፈልጋል ማለት ነው። የፕሮጀክት ማናጀር በዋናነት ፕሮጀክቱ ከኢኒሺዬሽን ተጀምሮ እስከ ክሎዝ ዳውን እስከሚደርስ ፕሮጀክቱ እስከሚያልቅ ድረስ ላለው ሂደት ሪስፖንሲብል ነው ማለት ነው ፕሮጀክት ማናጀሩ። ሌላኛው ዴሊቨረብል የሚባል ኮንሴፕት አለ። ዴሊቨረብል ማለት ኢንድ ፕሮዳክት ኦፍ ሲስተም ዴቨሎፕመንት ላይፍ ሳይክላችን ፌዙ ነው። ኢንድ ፕሮዳክት መጨረሻ ላይ አውትካሙን አንተ ዴቨሎፕ ለማድረግ የፈለጋችሁ ለምሳሌ በዩኒቨርሲቲያችሁ ያለውን የሬጅስትራር ሲስተም ከማኑዋል ወደ ኦቶሜትድ ወደሆነ ሲስተም መቀየር ከሆነ መጨረሻ ላይ ያ ኦቶሜትድ የሆነ ሲስተም ዴቨሎፕ አድርጋችሁ ስትጨርሱ ኢንድ ፕሮዳክት ወይም አውትካሙ ወይም ዴሊቨረብል የምንለው ማለት ነው። ኢንድ ፕሮዳክቱ ማለት ነው። ሌላኛው ደግሞ የምናየው ዲሳይዲንግ ኦን ሲስተም ፕሮጀክት ነው። እንዲህ ሲስተም ፕሮጀክታችን ላይ ዲሳይድ የምናደርገው ያ ፕሮጀክት መሰራት አለበት፣ ለውጥ ያመጣል ቢሰራ የሚለውን እንዴት ነው የምንወስነው የሚለውን እንመልከት። ሲስተም ሰርቪስ ሪኩዌስት የሚባል ነገር አለ። ሲስተም ሰርቪስ ሪኩዌስት ማለት ስታንዳርድ ፎርም ፎር ሪኩዌስቲንግ ኦር ፕሮፖዚንግ ሲስተም ዴቨሎፕመንት ወርክ
ዊዝን አን ኦርጋናይዜሽን ራሱን የቻለ ፎርም ያለው ዶክመንት ነው የሲስተም ሰርቪስ ሪኩዌስት የምንለው። ሶ የምናደርገው በዛ እንትን ላይ ሪኩዌስት ላይ ፕሮፖዝ ነው አዲስ የሆነ ሲስተም ዴቨሎፕ መደረግ አለበት በዚህ ኦርጋናይዜሽን ውስጥ ብለን እንጠይቃለን ማለት ነው። ሶ ለምሳሌ ያለ እዚህ ጋር አንድ ሪፖርት አለ ላሳያችሁ፣ ሲስተም ሰርቪስ ሪኩዌስት ፎርም የያዘ ማለት ነው። ሶ ይሄ ቫሊ ፈርኒቸር የሚባል ድርጅት ውስጥ ነው። ሶ እዚህ ጋር ምንድነው ዶክመንቱ ፐርቼዚንግ ወይም ማኑፋክቸሪንግ ሰፖርት ነው። ምን የጠየቀው አዲስ ሲስተም ዴቨሎፕ እንዲደረግለት ነው። ይህንን ፖዝ አድርጋችሁ ማንበብ ትችላላችሁ። አይዲያውን ልንገራችሁ። እዚህ ጋር ፕሮብሌም ስቴት አድርጓል። ከፐርቼዚንግ ጋር ተያይዘው እየገጠሟቸው ያሉ ችግር በኦርጋናይዜሽን ውስጥ እነዛ ሰራተኞች ገልጸዋል። መጨረሻ ላይ ሰርቪሱ ያስፈለገበት ምክንያት ምንድን ነው? ኮምፕሌትሊ ኒው ኢንፎርሜሽን ሲስተም ክሬት ለማድረግ ነው። በዛ ሲስተምም ኬዛችንን ትራንዛክሽኑን ሃንድል ለማድረግ ሰፖርት ዲሌዎች እና ክሪቲካል የሆኑ ፐርቼዚንግ ዳታዎችን ሪፖርት ለማግኘት የሚጠቀም ሲስተም ዴቨሎፕ ያደረግልን ብለው ይጠይቃሉ። እንደዚህ አይነት ፎርም ማለት ነው። ይሄ ሲስተም ሰርቪስ ሪኩዌስት ይባላል። ከዛ ይሄ ከተጠይቀ ወዲያ ምን ይደረጋል? የፊዚቢሊቲ ስተዲ ይደረጋል፣ የአዋጭነት ጥናት ማለት ነው። ስተዲ ዛት ዲተርማይን ዌዘር ሪኩዌስትድ ሲስተም ሜክስ ኢኮኖሚክ ኤንድ ኦፐሬሽናል ሴንስ ፎር ዘ ኦርጋናይዜሽን። ያን ሲስተም ብንተገብረው ለኦርጋናይዜሽኑ ኢኮኖሚክ አንጻር ኢኮኖሚክ ማለት ሲስተሙን አፋጥኖ አዲስ ገቢ ፕሮፊቱን የሚጨምር ነው ወይስ ኦፕሬሽኑ ከሆነ ደግሞ ምንድነው በጣም የተዝረከረከ ሲስተም ከነበረው በማኑዋል የሚደረግ የነበረውን አውቶሜትድ ሲስተም በኮምፒውተሮች ምናምን ሲቀየር ያ ሲስተም ኦፕሬሽኑን የሚያፈጥን ከሆነ ኢኮኖሚክ ኦፕሬሽናቸውም ወይም ፕሮፊት ሜኪንግ ፕሮሰሱ ላይም የራሱ የሆነ አድቫንቴጅ ካለው ተጠንቶ ይሄ አፕላይ ይደረጋል ማለት ነው። ያ የተጠየቀው ሲስተም ሰርቪስ ሪኩዌስት ማለት ነው። ያው እዚህ ጋር ያለላችሁ ያልኳችሁ ፖዝ አድርጋችሁ ጽሁፉን በዲቴል ማንበብ ትችላላችሁ። ስለ ፎርሞቹ የበለጠ ማወቅ ከፈለጋችሁ የቴሌግራም ግሩፕ እና ቻናላችን ሊንክ ማግኘት ከፈለጋችሁ ኮመንት ላይ በመግባት የመጀመሪያውን ፒን ያረኩላችሁ ሜሴጅ ላይ ማግኘት ትችላላችሁ፣ ወይም ዲስክሪፕሽን ቦክሱን ብትናቁት ታገኙታላችሁ ማለት ነው። ስለዚህ ሊንኩን ተጭናችሁ ጆይን ማድረግ ትችላላችሁ። የተለያዩ ማቴሪያሎችን፣ ፒፒቲዎችን እና ሃንዳውቶች ታገኙበታላችሁ፣ ትጠቀሙበታላችሁ። አሁን ጆይን አድርጉ። እሺ ቀጥታ ደግሞ የምንመለከተው ምንድነው የፌዞች አሁን ቅድም ብያችሁ ነበር። የፕሮጀክት ማኔጅመንት ላይ 4 ፌዞች አሉ። እነዚህ ፌዞች አንድ በአንድ እንመለከታለን። የመጀመሪያው ፌዝ ኢኒሺዬሽን ነው። ሁለተኛው ፌዝ ፕላኒንግ ነው። ሶስተኛው ፌዝ ኤክስኪዩሽን ነው። አራተኛው ፌዝ ክሎዝ ዳውን ነው። ሶ አንድ የሲስተም ሰርቪስ ሪኩዌስቱ ከተጠየቀ ወዲያ ያንን ፊዚቢሊቲ ተጠንቶ አዲስ ሲስተም ክሬት መደረግ አለበት ከተባለ በኋላ ፕሮጀክት ማኔጅመንቱ የራሱ የሚወስዳቸው ፌዞች አሉ። በአንዴ አፕላይ አያደርገውም ማለት ነው። ሶ መጀመሪያ ኢኒሺዬት ያደርጋል፣ ከዛ ፕላን ያወጣል፣ ከዛ ወደ ትግበራ ይገባል፣ ከዛ ስራውን ያጠናቅቃል ማለት ነው። አዲሱን ሲስተም ክሬት ይደረጋል ማለት ነው። ሶ እያንዳንዱን እንመልከታቸው ማለት ነው። እሺ ፌዝ 1 ላይ ስንመጣ ፕሮጀክት ኢኒሺዬሽን ነው። ፕሮጀክት ኢኒሺዬሽን ላይ እንመጣለን። ሶ ይሄኛው ስቴፕ ምን መሰላችሁ? ስታርቲንግ ስቴጅ ነው። ፕሮጀክታችሁ የሚጀመርበት ስቴጅ ነው። ኤቭሪቲንግ ፕሪፔርድ ቢፎር አክቹዋል ወርክ ቢግን ነው ማለት ነው። አክቹዋል ወርኩን ከመጀመራችን በፊት ሁሉንም ነገር የምንሰራውን ነገር የምናዘጋጅበት ይሆናል ማለት ነው። ሶ ዋና ፐርፖዙ ፕሮጀክቱን አንደርስታንድ እንድናደርገውና የስትሮንግ ፋውንዴሽንን ሴት ለማድረግ ነው ማለት ነው። ሶ ምን እናደርጋለን በዚህ ስቴጅ ላይ? ዋና ተግባራቶች አሰስ ሳይዝ ስኮፕ ኤንድ ኮምፕሌክሲቲ ኤንድ ስታብሊሽ ፕሮሲጀር ነው የሚለው። ሶ አሰስ እናደርጋለን ሳይዝ ስኮፕ እና ኮምፕሌክሲቲውን ስንል አንደርስታንድ ለማድረግ ይጠቅመናል። ሳይዙ ስንል ሃው ቢግ ፕሮጀክት ኢዝ ምን ያህል ነው ፕሮጀክቱ ምን ያህል ይሰፋል የሚለውን መረዳት እንችላለን። ስኮፕ ስንል ዋት ኢንክሉድ ምን ያካትታል የሚለውን መረዳት እንችላለን። ኮምፕሌክሲቲ ላይ ስንመጣ ደግሞ ሃው ዲፊካልቲ ቱ ቢን ምን ያህል ሊሆንብናል የሚለውን አሰስ እናደርጋለን ማለት ነው። ምን እናደርጋለን? ፕሮሲጀሮችን ኢስታብሊሽ እናደርጋለን። ኢስታብሊሽ ማድረግ ፕሮሲጀርን ሲባል ዲሳይድ ኦፍ ዘ ፕሮጀክት ዊል ቢ ማኔጅ ኤንድ ኮንትሮል፣ እንዴት ነው ፕሮጀክቱን ማኔጅ የምናደርገው፣ እንዴት ነው ፕሮጀክቱን ኮንትሮል የምናደርገው የሚለውን ኢስታብሊሽ እናደርጋለን ማለት ነው እዚህ ስቴጅ ላይ። ሶ ኢስታብሊሽ እናደርጋለን ፕሮሲጀር ብለናል። ሶ ኢስታብሊሽ የምናደርጋቸውን ነገሮች እዚህ ጋር ተዘርዝረውልናል በዚህ ስቴፕ። የመጀመሪያው ኢኒሺዬሽን ቲም ነው። ኢኒሺዬሽን ቲም ማለት the people responsible for starting the project ነው። ሶ ያንን ፕሮጀክት የሚጀምሩት ኃላፊነት የተሰጣቸውን ሰዎች እንለያለን። and then relationship with customer አለ። relationship with customer ማለት clear communication እና agreement ማካሄድ ነው ከዛ ክሊያንት ጋራ። relationship with customer የምንለው ይሄንን ነው። and then project initiation plan
ፕሮጀክት ኢኒሺዬሽን ፕላን ማለት ቤዚክ ፕላኑ ኦፍ ሃው ዘ ፕሮጀክት ዊል ቢጊን ነው። ሶ ኢኒሺዬት እናደርጋለን ያ ፕሮጀክት እንዴት ነው የሚጀመረው የሚለውን ነገር እንለያለን ማለት ነው። ኤንድ ዘ ማኔጅመንት ፕሮሲጀር አለ። ማኔጅመንት ፕሮሲጀር ማለት ሩሎች ይወጣሉ። እንዴት ነው አንድ ታስክ የምናደርገው፣ ኮሚኒኬት የምናደርገው፣ ዲሲሽን ሜክ የሚደረገው የሚለው ሩሎች ሴት ይደረጋሉ። ኤንድ ዘን ፕሮጀክት ማኔጅመንት ኢንቫይሮንመንት ወርክ ቡክ ነው የሚለው። እዚህ ጋር ደግሞ የተለያዩ ቱሎችን፣ ዶክመንቶች፣ ሲስተሞችን ዩዝድ ቱ ማኔጅ ዘ ፕሮጀክት ይለያሉ ማለት ነው በዚህኛው ስታብሊሽመንት ላይ። ኤንድ ዘን ምን ክሬት ይደረጋል ማለት ነው ፕሮጀክት ቻርተር ክሬት ይደረጋል። ፕሮጀክት ቻርተር ማለት ኢሳን ኦፊሻል ዶክመንት ዳት አፕሩቭ ኤንድ ዲፋይን ያደርግልናል ማለት ነው። ስለ ፕሮጀክቱ ኦፊሻል የሆነ ዶክመንት ነው፣ አፕሩቭ እና ዲፋይን ያደርጋል ፕሮጀክት። ፕሮጀክት ቻርተርን ትንሽ ሰፋ ባለ መልኩ እንመልከተው። ፕሮጀክት ቻርተር ማለት ኤ ሾርት ዶክመንት ፕሪፔርድ ፎር ዘ ከስተመር ዲስክራይቢንግ ዘ ፕሮጀክት ዲሊቨራብልስ ኤንድ አውትላይኒንግ ወርክ ሪኳየርድ ቱ ኮምፕሌት ፕሮጀክት ነው የሚለው። ስለዚህ የፕሮጀክት ቻርተር ምንድን ነው? ሾርት የሆነ ዶክመንት ነው፣ በጣም የተንዛዛ ነገር አይደለም። በዛ ላይም ለከስተመሩ ዲስክራይብ፣ ከስተመር ማለት ያንን ሲስተም የሚጠቀመው አካል ማለት ነው ከስተመር የምንለው። በሲስተም ዴቨሎፕመንት ኮንቴክስት ከስተመር ማለት ሊሆን ይችላል። በአንድ ካምፓኒ ውስጥ ከሆነ ኤችአር፣ በቅድሞ ኤግዛምፕል ባሳያችሁ ፎርም መሰረት አሁን ፐርቼዚንግ ዲፓርትመንት አለ ደግሞ፣ ወይም ፋይናንስ ሊሆን ይችላል፣ ሌሎችም ሊሆን ይችላል በካምፓኒ ኬዝ ማለት ነው። አንዳንድ ጊዜ ደግሞ ፕሮጀክቱ ማኔጅ የሚያደርጉ ለሌሎች ቢዝነስ ኦርጋናይዜሽኖችም ልታደርጉ ትችላላችሁ ማለት ነው። ያንን ሲስተም የሚጠቀሙ ማለት ነው በአጭሩ ከስተመር ስንል ማለት ነው። እነሱ ስለ ፕሮጀክት ሪቨሬብሉ መጨረሻ ላይ አውትካሙ ምን ይመስላል ስለሱ ትገልጽላቸዋላችሁ። እንደዚህ አይነት ሲስተም ነው የምንፈጥርላችሁ፣ እንደዚህ አይነት ስራ መስራት ይችላል፣ እንደዚህ አይነት ነገር ይቀርፍላችኋል፣ እንደዚህ አይነት ሶሉሽን ክሬት ያደርጋል እያላችሁ ትገልጹላቸዋላችሁ ማለት ነው። ኤንድ ዘን አውትላይኒንግ ወርክ ሪኳየርድ ቱ ኮምፕሊት ዘ ፕሮጀክት። ፕሮጀክት ለማጠናቀቅ ይሄ መሰራት አለበት፣ ይሄ በዚህ መልኩ ያልቃል፣ ይሄን እንደዚህ እናደርገዋለን ምናምን እያሉ ስለ ስራው ኮምፕሌክስ የሆነ ነገር ይነግሯቸዋል ማለት ነው። ይህንን የምታደርጉት በፕሮጀክት ቻርተር የሆነ በዚህ ዶክመንት ላይ ነው የምገልጹላቸው ማለት ነው። ይህ ዶክመንት የራሱ የሆነ ፎርም አለው። እሱን ፎርም ተከትላችሁ የምታዘጋጁት የመጀመሪያው የተለይም ዶክተራይዜሽን ዴት አለ። አይደንቲፋይ ፕሮጀክት ኤንድ ዌን ኢት ኢዝ አፕሩቭድ ነው የሚለው። አይደንቲፋይ ታደርጋላችሁ ፕሮጀክቱ ምን እንደሆነ ርዕስ ትሰጡታላችሁ። የእንትን ፕሮጀክት ስለ እንትን የሚያተኩር ነው ምናምን ብላችሁ እና መቼ ነው አፕሩቭ የሚደረገው የሚለውን ታስቀምጣላችሁ። ኤንዘን ፕሮጀክት ማናጀር ኔም ኤንድ ኮንታክት ኢንፎርሜሽኑ ይቀመጣል። ይሄ ማለት ማነው ሪስፖንሲብል የሚሆነው ለዚህ ማኔጅ ለማድረግ ይህንን ፕሮጀክት የሚለውን ታስቀምጣላችሁ። ኤንድ ዘን ከስተመር ኔም ኤንድ ኮንታክት ኢንፎርሜሽንም እንደዛው ታስቀምጣላችሁ። ይሄ የሚጠቅማችሁ ደግሞ ምንድነው ከስተመሮቹ ያን ሲስተም ሪኩዌስት የሚያደርጉት ወይም ፕሮጀክቱን ኦን የሚያደርጉትን ሰዎች ለማግኘት ከተፈለገ ነው። እንዳልኳችሁ በሲስተም ዴቨሎፕመንት ኮንቴክስት እንደ የካምፓኒ ዲፓርትመንት ከሆነ በካምፓኒ ዲፓርትመንት ውስጥ ያሉ ናቸው የሚጠቀሙበት። እንደ ኤችአር፣ ፋይናንስ፣ ፐርቼዚንግ፣ ሪሰርች ኤንድ ዴቨሎፕመንት ሊሆኑ ይችላሉ። የተለያዩ አይነት ለእነሱ ስፔሲፊክ ያንን ዲፓርትመንት የሚጠቅም ሲስተም ከሆነ የሚገነቡት ወይም ለሌሎች ቢዝነስ ኦርጋናይዜሽኖችም ሊሆን ይችላል የምትሰሩት ማለት ነው። ሌላኛው ደግሞ ፕሮጀክት ስታርት ኤንድ ኮምፕሌሽን ዴት፣ መቼ ተጀመረ መቼ ነው የሚያበቃው የሚለውን ትሰፍራላችሁ። ኬ ስቴክሆልደርስ ሮል ኤንድ ሪስፖንሲቢሊቲም መቀመጥ አለበት። ስቴክሆልደሮቹ ሁ ኢዝ ኢንቮልቭ ኤንድ ዋት ዴይ ዱ የሚለውን ማለት ነው። ማማ ይካተታል በዚህ ስራ ላይ ምንድን ነው የሚሰሩትስ የሚለውን ማስቀመጥ አለባችሁ። ሌላኛው ፕሮጀክት ኦብጀክቲቭ እና ዲስክሪፕሽን፣ ዋናው ይሄ ነው። ዋት ፕሮጀክት ኤም ቱ አቺቭ፣ ፕሮጀክቱ ምን ለማሳካት ነው የሚሞክረው፣ ምን ላይ ነው የሚሰራው፣ የምን ችግርን ለመቅረፍ ነው የሚለው ማስቀመጥ አለባችሁ። ሌላ ደግሞ አሳምፕሽኖችን ማካተት አለባችሁ። ከአሳምፕሽን ስንል ለምሳሌ ምን ሊሆን ይችላል? ኮንዲሽኖች፣ እነዛ ቱ ቢ ትሩ የሚሆኑ ብሊቭ የምታደርጓቸው እውነት ይሆናሉ ተብሎ የሚታሰቡ ኮንዲሽኖችን ታስቀምጣላችሁ። ለምሳሌ ይህን ያህል ሪሶርስ አቬሌብል ይሆናል፣ ይህን ያህል በጀት ይኖረናል፣ ይህን ያህል ታይም፣ ይህን ያህል ፒፕል ይኖረናል ምናምን ብላችሁ አሳምፕሽኖችን ታስቀምጣላችሁ። በእንደዚህ አይነት ያህል ብር በእንደዚህ አይነት ጊዜ ውስጥ ምንሰራ ምናምን እያላችሁ የምታስቀምጡትን ማለት ነው። ይህን ዘን መጨረሻ ላይ የስቴክሆልደሮቹ ሲግኔቸር አስቀምጣላችሁ። የተሳነ ፎርማል አፕሩቫል ማለት ነው። በዚህ መሰረት ፕሮጀክት ቻርተር ይቀመጣል። ይሄ ደግሞ ከስተመሮቹ ስለ ፕሮጀክቱ ስለሚቀርበው ነገር ይህንን ዶክመንት አንበው መረዳቱ፣ ከስተመር ማለት ፋይናል ዩዘር ኦፍ ዘ ሲስተም መረዳት ይችላሉ ማለት ነው። ሁለተኛው ፌዝ ደግሞ ምንድነው? ፕሮጀክት ፕላኒንግ ነው። አሁን ኢኒሺዬሽን እንጨረስን ደን ወደ ፕሮጀክት ፕላኒንግ እንገባለን ማለት ነው። ፕላን ይደረጋል። አሁን ስለምንሰራው ነገር ክሊር የሆነ ዲስክሬት አክቲቪቲዎች ኤንድ ዘ ወርክ ኒድድ ቱ ኮምፕሊት ኢች አክቲቪቲ ይደረጋል ማለት ነው። የምትሰሩት ነገር ተደርጎ ይቀመጣል። ይሄን እናደርጋለን ብላችሁ ማለት ነው በዚህኛው ስቴፕ ላይ
እዚህ ጋር ለምሳሌ ምንድነው ዲስክራይብ ዘ ፕሮጀክት ስኮፕ ኦልተርናቲቭስ ኤንድ ፊዚቢሊቲ እነዚህም በዲቴል እናያቸዋለን። እንዲሁ ዝም ብዬ እዚህ ጋር ላንብላችሁ እንጂ ዲፋይን ዘ ፕሮጀክት ኢንቱ ማኔጀብል ታስክ ከፍላላችሁ። ሪሶርሳችሁን ክሬቲቭ ሪሶርስ ፕላን ክሬት ታደርጋላችሁ። ሪሶርስ ፕላን ዴቨሎፕ ፕሪሊሚናሪ ስኬጁል ዴቨሎፕ የኮሚኒኬሽን ፕላን determine standard and procedure, identify and assessing risk, creating preliminary budget, developing budget scope statement, setting baseline project plan። እነዚህ አሁን በፕሮጀክት ፕላን ስቴፕ ላይ የሚካተቱ ናቸው። ዋና ዋና የሚባሉትን እንመልከታቸው ከዚህ በመቀጠል። እዚህ ጋር ያለው ዲያግራም የሚያሳየው ፕላኒንግ ዲቴላችሁ ነው። ፕላናችሁ ምን ያህል ዲቴል ይሆናል የምታወጡት እቅድ። ለምሳሌ አንድ ሳምንት እቅድ ስትዋጡ በጣም ከፍተኛ ነው የሚሆነው። ምክንያቱም አንድ ሳምንት የቅርብ ጊዜ ስለሆነ በዚህ ሳምንት ውስጥ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ ዓርብ፣ ቅዳሜ፣ እሑድ እንደዚህ አደርጋለሁ ብላችሁ ሴት ስለምታደርጉ። ወር ሲሆን ግን ትንሽ ሚዲየም ነው፣ ዲቴሉ አነስ ይላል። እዚህ ጋር ሚዲየም ላይ ይሆናል። 6 ወር ሲሆን ደግሞ በጣም ሎ ይሆናል ዲቴሉ ማለት ነው። በ6 ወር ውስጥ እንዲህ ያሳካሉ የሆነ ትልቅ ጀነራል ጊብ ነው የሚኖራችሁ እንጂ ስፔሲፊክ የሆነ ፕላን አታወጡም ማለት ነው። ታይሙ ማተር ያደርጋል ማለት ነው ለፕላኒንግ ዲቴላችሁ። ታይም ወርዞ እና ፕላኒንግ ዲቴሉ ይሄንን ለማሳየት ነው እዚህ ጋር ያለው ዲያግራም የገባው። የመጀመሪያው በዚህ ስቴጅ ላይ የምናደርገው ምንድነው ስለ ፕሮጀክቱ ስኮፕ ኦልተርኔቲቭ እና ፊዚቢሊቲዎች እናስቀምጣለን ማለት ነው። ይሄ ፓርት አባውት ክሊርሊ ዲፋይን ዋት ዘ ፕሮጀክት ኢዝ አባውት ኤክስፕሎሪንግ ኦፕሽን ኤንድ ቼኪንግ ኢፍ ኢት ኢዝ ፖሲብል ቱ ዱ የሚለውን እናረጋግጣለን ማለት ነው። ምን ይላል እዚህ ጋር ዋት ፕሮብሌም ኦር ኦፖርቹኒቲ ደዝ ዘ ፕሮጀክት አድሬስ፣ ይሄ ፕሮጀክት ምን አይነት ኦፖርቹኒቲ እና ፕሮብሌሞቹን አድሬስ የሚያደርገው የሚለውን እንመልሳለን። ዳት ሚንስ ዋይ ዘ ፕሮጀክት ኤግዚስት ቱ ሶልቭ ፕሮብሌም ኦር ቱ ኢምፕሩቭ ኦፖርቹኒቲ የሚለውን መለየት አለባችሁ። ኤንድ ዘን ዋት አር ዘ ኳንቲፋየብል ሪዛልት ቱ ቢ አቺቭድ፣ ምን አይነት ቁጥራዊ መረጃዎችን ነው አቺቭ ማድረግ የሚፈልጋቸው ቁጥራዊ መረጃዎች መቀመጥ አለበት። ወይ ሜዠርመንት አውትካም የምንለው ለምሳሌ ኢንክሪዝ ሴልስ ባይ 20% ብል ሽያጭን በ20% መጨመር አላማዬ ፕላኔ ነው ማለት ነው። ኦር ሪዱስ ታይም ባይ 30%። የስራ ሰዓታችን አሁን ከምንሰራበት በ30% ያነሰ እንዲሆንልን ያን ስራ ለመጨረስ ሊሆን ይችላል የምትሉት። ሜዠረብል የሆነ አውትካም ኳንቲፋይብል የሆነ ሪዛልታችን ምንድነው የሚለውን ትለያላችሁ። ኒድስ ቱ ቢ ዳን፣ ምንድነው መሰራት ያለበት ሜን ታስክ ኤንድ አክቲቪቲ ሪኳየርድ፣ ዋናው ስራ ያንን ግብ ለማሳካት የሚሆነው ምንድነው የሚለውን ትለያላችሁ። ኤንድ ዘን ሃው ዊል ሰክሰስ ቢ ሜዠርድ፣ እንዴት ነው ሰክሰስ ሜዠርድ የሚደረገው ክራይቴሪያ ታስቀምጣላችሁ ማለት ነው። ዘ ፕሮጀክት ኢዝ ሰክሰስፉል፣ ያ ፕሮጀክት ሰክሰስፉል ነው የሚባለው ይህንን ክራይቴሪያ ሲያሟላ ነው ብላችሁ ታስቀምጣላችሁ። ኤንድ ሃው ዊል ዊ ኖ ዌን ዊ አር ፊኒሺንግ፣ እንዴት ስናውቃለን ያንን ፕሮጀክት ሰርተ መጨረሳችን ይላል። ክሊር የሆነ ኮምፕሌሽን ኮንዲሽኖች አሉ፣ ወይም ዌር ጎል አር ፉሊ አቺቭድ ሲሆን እንደዚህ ስናሳካ ጎሉ ሙሉ ለሙሉ አቺቭ ሆኗል ብላችሁ በፕላናችሁ ላይ ማስቀመጥ አለባችሁ። እዚህ ጋር የሚያወሩት ስለ ስኮፕ ኦልተርኔቲቭ እና ፊዚቢሊቲ ይሄን ነው ማለት ነው። ክሊርሊ ዲፋይን ማድረግ አለባችሁ ስኮፓችሁ ምን ያህል ድረስ እንደሆነ፣ ምን አይነት ኤክስፕሎር የምታደርጓቸው ኦልተርኔቲቭ ምኑ እንደሆኑ እና ፊዚቢሊቲዎች ቼኪንግ ኢፍ ኢት ኢዝ ፖሲብል ቱ ዱ የሚለውን እዚህ ስቴፕ ላይ ታረጋግጣላችሁ ማለት ነው። ሰከንድ ስቴፕ ላይ ማለት ነው ፕላኒንግ ፌዙ ላይ። ሌላኛው ደግሞ ዲቫይዲንግ ፕሮጀክት ኢንቱ ማኔጀብል ታስክ ነው የምታደርጉ። ያ ፕሮጀክት አለ፣ እሱን ደግሞ ወደ ማኔጀብል ወደሆኑ ስሞል ታስኮች ትከፍሏችኋላችሁ ማለት ነው። ዛት ሚንስ ወርክ ብሬክዳውን ስትራክቸር እንለዋለን። ስራውን መከፋፈል፣ አንድ ትልቅ ፕሮጀክት አለ፣ እሱን በታስክ ትከፋፍላላችሁ ማለት ነው። ዲቪዥን ኦፍ ዘ ፕሮጀክት ኢንቱ ማኔጀብል ኤንድ ሎጂካሊ ኦርደርድ ታስክ ኤንድ ሰብ ታስክ እንዳልኳችሁ ፕሮጀክቱን በታስክ እና ያንንም ታስክ ደግሞ በስሩ ሰብ ታስኮች ካሉ በሰብ ታስክ ትከፍሉታላችሁ ማለት ነው። ይሄን ወርክ ብሬክዳውን ፕሮሲጀር ትላላችሁ ማለት ነው። በአጭሩ ወደ ሜን ታስኩን ወደ ሜን ታስክ እና ወደ ሰብ ታስክ ፕሮጀክቱን መክፈል ይሆናል ማለት ነው። ኢቭን ስሞለር አክቲቪቲ ራሱ ቢሆን ትከፋፍሏቸዋላችሁ ማለት ነው። ወደ ስሞለር አክቲቪቲ መቀየር ስለሆነ አላማችሁ። ቢግ ፕሮጀክት አለ፣ ስሞለር ፒስ አለ፣ ስሞለር ፒሶች አሉ፣ ትንሽ ስራዎች። በዛ መሰረት ኢዚየር ኮንትሮል ማድረግ እንችላለን። ይህንን በምሳሌ ያሉ ብገልጽላችሁ አንድ የስኩል ማኔጅመንት ሲስተም ዴቨሎፕ ማድረግ ብፈልጉ ይህንን ፕሮጀክት አንድ ፕሮጀክት ነው። በሲስተም ፕላኒንግ፣ ሲስተም ዲዛይን
ሲስተም ዲዛይን፣ ሲስተም ቴስቲንግ ምናምን እያላችሁ እንደዚህ ብትከፍሉት ሲስተም ፕላናችሁ ላይ ሪኳርመንታችሁ የሚያስፈልጋችሁን ነገር የፊዚቢሊቲ ስታዲ ብታረጉ ዘንድ ሲስተም ዲዛይናችሁ ላይ ደግሞ ዳታቤዝ ዲዛይን፣ ዩአይ ዲዛይን ዴቨሎፕመንቶችን ብታካትቱ፣ ኮዲንግ ሎጊን ሲስተሞችን፣ ኮዲንግ ስቱደንት ሞዱል ብታካሂዱ በሲስተም ዲዛይኑ ላይ ዩኒት ቴስቲንግ ላይ ደግሞ ዩኒት ቴስትን ብታረጉ፣ ሲስተም ቴስቲንግ ብታካሄዱ ይሄ ምን ይሆናል ማለት ነው? ወርኪንግ ፕሮሰስ ስኬጁል ይባላል። ትልቁን ዴቨሎፕ ስኩል ማኔጅመንት ሲስተም ማድረግ በታስኮች እና ሰብ ታስኮች ከፋፈልኩት ማለት ነው። ይሄን ነው ወርኪንግ ፕሮሰስ ስኬጁል የሚያወራው። ሌላ ደግሞ ስኬጁሊንግ ዲያግራም ይላል እዚህ ጋር። ስኬጁሊንግ ዲያግራም ማለት የተለያዩ በዲያግራም ነው። አፍተር ብሬክ ዳውን ካደረጋችሁ ወዲያ ፕሮጀክቱን በታስክ ዊ ኒድ ቱ ፕላን ታይም ኤንድ ኦርደር ኤክስኪዩሽን ነው ማለት ነው። ስራዎችን ከከፋፈላችኋቸው ወደ እነዛን ፕሮጀክቱ ወደ ታስክ ምን ያስፈልጋቸዋል? እነዛ የሚሰሩበት ታይም። ምክንያቱም በታስክ ለተከፋፈሉ እያንዳንዱ ታስክ ፕላን መውጣት አለበት፣ በምን ያህል ጊዜ መሰራት አለበት። ኤንድ ኦርደራቸው ቅደም ተከተል ያላቸው ስራ ከሆኑ አንዱ በአንዱ ላይ ዲፔንደንት ከሆነ የቱ ነው መቅደም ያለበት የቱ ነው መከተል ያለበት የሚለውን ማወቅ አለባችሁ። ለዚህ ደግሞ ስኬጁልን ትጠቀማላችሁ፣ ዲያግራማቲክ ሪፕሬዘንቴሽን ማለት ነው። ከዛ ውስጥም የምትጠቀሟቸው ጋንት ቻርት እና ኔትወርክ ዲያግራም ይጠቀሳሉ። ጋንት ቻርት ማለት ሆሪዞንታል ባር ነው። ይሄ ባር ሪፕሬዘንት የሚያደርገው የታስክ ዱሬሽኑ ነው። ሆሪዞንታል ባር እንጠቀማለን። ለምን ያህል ጊዜ ስራው ይቆያል የሚለውን እናሳያለን በዚህ በጋንት ቻርት ላይ ማለት ነው። ሌላኛው ደግሞ ኔትወርክ ዲያግራም እንለዋለን። ኔትወርክ ዲያግራም ደግሞ ቦክሶችን ነው የሚጠቀመው። ዘን ሊንክ እናደርጋቸዋለን በስራዎቹ መካከል ያለውን ታስክ ኢንዲፔንደንሲ ለማሳየት ማለት ነው። ይህንን በኤግዛምፕል ባሳያችሁ እዚህ ጋር በግራፍ ምን አለ እዚህ ጋር ወርኪንግ ፕሮሰስ ስኬጁል ያልነው አለ። መጀመሪያ ስራዎችን በታስክ መክፈል ብያችሁ ነበር አንደኛው ላይ። እዚህ ጋር ምንድነው ዲፋይን ሪኳየርመንት፣ ኢንተርቪው፣ ዲዛይን ኢንተርቪው ፎርም፣ ስኬጁል፣ አፖይንትመንት። አሁን እነዚህ ሰብ ታስክ ናቸው በኢንተርቪው ስር ያሉት። ከ3 እስከ 5 ያሉት ሰብ ታስክ ናቸው በኢንተርቪው ስር ያሉ። ኤንድ ዘን ሪቪው ከረንት ሪፖርት አለ፣ ኮሌክት ሪፖርት፣ ሪቪው ሪፖርት። አሁን እነዚህም ሰብ ታስክ ናቸው። ኤንድ ሰመራይዝ ሪዛልት አያችሁ፣ በታስክ ከፈላችሁት። ይሄን ወርኪንግ ፕሮሰስ ስኬጁል ትላላችሁ። እዛን የሚፈጅበት ዱሬሽን አለ፣ ፕሪዲሰሰር አለ። እዚህ ጋር ፕሪዲሰሰር ማለት ደግሞ ማለቅ ያለበት ተግባር ካለ፣ ለምሳሌ አሁን እዚህ ጋር ምን ይላል? ስኬጁልን አፕሎድ ከማድረጋችሁ በፊት ስቴፕ 3 ማድረግ አለበት። ኢንተርቪው ፎርም ሳታዘጋጁ ከኢንተርቪው ከምታደርጉ ሰው ጋር ቀጥሮ አትይዙም ማለት ነው። ስቴፓቸውን መጠበቅ ያሉባቸው ካለ እዚህ ጋር ፕሪዲሰሰር ቀድሞ ማለቅ ያለበት ካለ፣ ለምሳሌ 5ኛውን ከመስራታችሁ በፊት 4ኛው ማለቅ አለበት። ሚንስ ስኬጁል ከማድረጋችሁ በፊት አፖይንትመንቱ ስኬጁል ካደረጋችሁ ወዲያ ነው አፖይንትመንቱ ከቀጠሩ ካስያዛችሁ ወዲያ ነው ኮንታክት ማድረግ እና ኢንተርቪው ማካሄድ የምትሉት ማለት ነው። እዚህ ጋር ያሉት ፕሪዲሰሰር ይባላል፣ ወይም ቀድሞ ማለቅ ያለበት ተግባር ካለ ታስቀምጣላችሁ። እዚህ ጋር 8ኛውን ተግባር ለመስራት መጀመሪያ 7ኛው ማለቅ አለበት። 8ኛውን ለመስራት 5ኛው እና 8ኛው ማለቅ አለበት ይላል። እዚህ መሰረት አለ። ኮምፕሌሽናችሁ እዚህ ጋር 0% ተብሏል፣ ገና ስላልተሰሩ ማለት ነው። በዚህ መሰረት ወርኪንግ ፕሮሰስ ስኬጁል ታወጣላችሁ። ሌላኛው ደግሞ ጋንት ቻርት ነው። ጋንት ቻርትን ደግሞ የምትጠቀሙት እንዳልኳችሁ በስራዎቹን በታስክ ከፋፈላችሁ ወዲያ ምን ያህል ጊዜ ይፈጃሉ የሚለው ማሳየት አለባችሁ። እዚህ ጋር ስታርቲንግ ፖይንት አለ፣ እዚህ ጋር ኤንዲንግ ፖይንት አለ። በዚህ ውስጥ ያለው ታይም ሊሚቱ ነው ማለት ነው። በዚህ ውስጥ ማለቅ አለበት ይሄ ስራ ማለት ነው። ይሄ ለምሳሌ አንደኛው ስራ እዚህ ጋር ጀምሮ እዚህ ጋር ድረስ ማለቅ አለበት። ይህን ያህል ታይም ፔሪድ ይፈጃል። እንደዚህ ፓራራል አድርገን ካስኬድ ናቸው በአንድ ጊዜ መሰራት የሚችሉ ስራዎች ነው የምናሳየው። ይችኛዋ ደግሞ ቀስቷ እንደዚህ ደግሞ የምታሳየው ኢንዲፔንደንት እንደሆነ ነው። ይሄ ስራ ሳያልቅ ወደዚህኛው መሄድ አትችሉም፣ ይሄ ስራ ሳያልቅ ወደዚህኛው መሄድ አትችሉም የሚለውን ያሳያል ማለት ነው ጋንት ቻርት። በሰፊው ነው አለን፣ በኋላ እናነጻጽራቸዋለን ዲፈረንሳቸው እነዚህን ግራፎች። ሌላኛው ደግሞ ኔትወርክ ዲያግራም ያለው አለ። ስኬጁል የምናደርገው ዲያግራምን ኔትወርክ ዲያግራምን ተጠቅመን ነው። ኔትወርክ ዲያግራም ማለት ደግሞ ምንድነው? በታስኮች መካከል ያለው ኢንዲፔንደንሲ ነው፣ ኢንተር ዲፔንደንሲ በመካከላቸው ያለውን ሪሌሽንሺፕ ያሳየናል፣ ወይም ኦርደራቸውን ነው የሚያሳየን። አሁን እዚህ ጋር ለምሳሌ ምን ይላል? ዲዛይን ኢንተርቪው ፎርም ካረጋችሁ ወዲያ ፎርሙን ካዘጋጃችሁ ወዲያ ስኬጁልን አፖይንት ታደርጋላችሁ፣ ቀጠሮ ትይዛላችሁ፣ ከሰውዬ ጋራ ኢንተርቪዋችሁን ኮንዳክት ታደርጋላችሁ። ከዛ የሰበሰባችሁትን መረጃ ተጠቅማችሁ ሰማራይዝ ሪዛልት ታደርጋላችሁ ይላል። አያችሁ። እዚህ ጋር ደግሞ ሌላኛው ምንድነው? ኮሌክት ሪፖርት ታደርጋላችሁ፣ ሪቪው ሪፖርት ታደርጋላችሁ፣ ከዛ ሰማራይዝ ሪዛልት ታደርጋላችሁ። ስቴፑን የሚያሳያችሁ ቀድሞ መሰራት ያለበት ስራ የቱ ነው፣ ከዛ የቱ ነው የሚለውን ታያላችሁ። ይሄ ምን እንለዋለን? ኔትወርክ ዲያግራም ይባላል ማለት ነው።
በዚህ መሰረት አሁን እዚህ ጋር ያየነው በዋናነት ታይትሉ ምንድነው? ፕሪሊሚናሪ ስኬጁል ማዘጋጀት ነው። በስኬጁል ታስቀምጧላችሁ ወይም በዲያግራም መልኩ ማለት ነው ዳታዎች። ሌላኛው የምናየው ደግሞ ፕሪሊሚናሪ በጀትን ዴቨሎፕ እናደርጋለን። በፕላኒንግ ስቴጅ ኦልሬዲ ፕላን እያወጣን ስለሆነ ስለወደፊቱ ነው ፕሬዲክት የምናደርገው ማለት ነው። በጀታችሁንም በዚሁ መሰረት ታወጣላችሁ ማለት ነው። ምን ያህል ኤክስፔንስ ያስፈልገኛል ይህንን ፕሮጀክት ለመጨረስ ምናምን የሚለውን የኢኮኖሚክ ፊዚቢሊቲ አናላይሲሳችሁን ታስቀምጣላችሁ። በዋናነት ስፕሬድሺት ሶፍትዌር ለእንደዚህ አይነት ነገሮች ጉድ ነው ብትጠቀሙት ማለት ነው። ይህን ዳታ ማንበብ ከፈለጋችሁ ፖዝ አድርጋችሁ ቪዲዮን አንቧቸው። ግልጽ ስለሆነ ማብራት አይጠበቅብኝም። አሳይመንቶችን ለመስራት በቂ ጊዜ ከሌላችሁና አሳይመንቶቹ ካስቸገራችሁ ልንረዳችሁ ዝግጁ ነን እና ከስር ባስቀመጥኩላችሁ ስልክ ቁጥር በመደወል ልታገኙ ትችላላችሁ፣ ወይም የቴሌግራም ግሩፕ ላይ ዲኤም ብታደርጉልኝ ልታገኙ ትችላላችሁ ማለት ነው። ስለዚህ ከትምህርትና ከትምህርት ጋር የተያዙ እርዳታዎችና አሳይመንቶች እርዳታ ከፈለጋችሁ ልናገለግላችሁ ዝግጁ ነን። ሌላኛው ደግሞ ሴቲንግ የቤዝላይን ፕሮጀክት ፕላን ነው። በፕላኒንግ ስቴጅ ላይ የምናደርገው ቤዝላይን ፕሮጀክት ፕላን ነው። ቤዝላይን ፕሮጀክት ፕላን ፕሮቫይድ አን ኤስቲሜት ኦፍ ዘ ፕሮጀክት ታስክ ኤንድ ሪሶርስ ሪኳየርመንት ኤንድ ዩዝድ ቱ ጋይድ ዘ ኔክስት ፕሮጀክት ፌዝ ዳት ሚንስ ኤክስኪዩሽን ነው የሚለው። ሰው ቤዝላይን ፕሮጀክት ፕላን የምንለው ኢስቲሜት ማድረግ ነው። ስለ ፕሮጀክቱ ታስኮች እንደዚህ አይነት ስራ ነው የምንሰራው፣ ይሄ ሪሶርስ ያስፈልገናል የሚለውን ነገር ነው የሚያሳየው። በዋናነት ይሄ ጥቅሙ ቀጣይ ኤክስኪዩት ስናደርግ ወደ ትግበራ ስንገባ ይጠቅመናል ወይም እንደ ጋይዳንስ ያገለግለናል ማለት ነው ቤዝላይን ፕሮጀክት መኖሩ። አዝ ኒው ኢንፎርሜሽን ኢዝ አኳየርድ during the project execution, baseline plan will be continue to be updated ነው የሚለው። አዲስ በንትል ስቴጅ ላይ አሁን ይህንን ጋይድ ይዛችሁ ወደ ኤክስኪዩሽን ስገቡ አዲስ መረጃዎች ከተገኙ ይህን ቤዝላይን ፕሮጀክታችሁን ምን ማድረግ ትችላላችሁ? አፕዴት ማድረግ ትችላላችሁ። ምክንያቱም አክቹዋሊ ፕላን ያደረጋችሁትና ኤክስኪዩት አድርጋችሁ ወደ ተግባር ስገቡ የተለያየ ሊሆን ስለሚችል ማለት ነው። ይህን ነው የሚያወራው እዚህ ጋር። ስቴፕ ፌዝ 2 ይህን ይመስላል። የፕላኒንግ ፌዝ አለ። መጀመሪያ ኢኒሺዬሽን፣ ከዛ ፕላኒንግ፣ ዘንድ ስሪ ምንድነው ፕሮጀክት ማኔጅመንት ላይ ያለው ኤክስኪዩሽን ነው። ፕሮጀክቱ ኤክስኪዩሽን ይደረጋል ማለት ነው። ዳት ሚንስ ወደ ትግበራ ይገባል። አንክሬትድ ኢን ፕራዮር ፌዝ አር ፑት ኢንቱ አክሽን ነው። ከዚህ በፊት ያስቀመጥነው ፕላን ነበረው ቻፕተር፣ እሱ ወደ ተግባር ይገባል። በዚህ ስቴጅ ላይ ኤክስኪዩት የምናደርጋቸው የምንወስዳቸው የተግባር አይነቶች አሉ። አንደኛው ምንድነው ኤክስኪዩት እናደርጋለን ቤዝላይን ፕሮጀክት ፕላናችን። ቤዝላይን ፕሮጀክት ምንድነው ብለናል? ኦሪጂናል አፕሩቭ የሆነው ፕላን ነው። ስለ ስኮፕ፣ ታይም፣ ኮስት፣ ታስኮች የሚገልጸው እሱ ወደ ትግበራ ይገባል ማለት ነው። ይህን ኤክስኪዩት እናደርገዋለን። ቲሙ ስታርት ሪል ዴቨሎፕመንት ኦፍ ዘ ወርክ ይጀምራል። ታስኮች አሳይን ይደረጋሉ፣ ኮምፕሊት መደረግ አለባቸው። ሪሶርስ፣ ፒፕል፣ ቱል፣ በጀቶች በጥቅም ላይ የሚውሉበት ስቴጅ ነው ማለት ነው። ሌላኛው ሞኒተር ፕሮግረስ አጌንስት ቤዝላይን ፕላን። ሞኒተር ታደርጋላችሁ ፕሮግረሳችሁን በቤዝላይን መሰረት። ይሄ ማለት ቼኪንግ ኢፍ ዘ ፕሮሰስ ኢዝ ጎይንግ አስ ፕላንድ ማለት ነው። ፕላን ባረግነው መሰረት ፕሮጀክቱ እየሄደ ነው የሚለውን ሞኒተር እናደርጋለን። ኮምፔር የምናደርገው ፕላን ያደረግነው ስኬጁል አለ፣ ዘን አክቹዋል ፕሮግረሳችን ምን ይመስላል የሚለውን እናያለን። ፕላን ያደረግነው ኮስት አለ ቨርሰስ አክቹዋል ስፔንዲንጋችን ምን ይመስላል የሚለውን ታያላችሁ። ፕላን ያደረጋችሁ ታስክ አለ ቨርሰስ ኮምፕሊት ያደረጋችሁ ታስክ አለ፣ እሱስ ምን ይመስላል የሚለውን ትመለከታላችሁ ማለት ነው። ኢፍ ዘር ኢዝ ዲሌይድ ኦር ፕሮብሌም ካለ ዲቴክት ማድረግ ትችላላችሁ ኢርሊ ማለት ነው። ሌላኛው ደግሞ ማኔጅ ቼንጅስ ኢን ቤዝላይን ፕላን ነው የሚለው። ሰምታይም ቼንጅ አፕ ሊያደርግ ይችላል በፕሮጀክቱና አፕ ላይ ኤክስኪዩት በምናደርግ ጊዜ። ለምሳሌ አዳዲስ ሪኳየርመንቶች፣ ዩዘር ሪኳየርመንቶች ሊኖሩ ይችላሉ፣ ቴክኒካል ፕሮብሌሞች፣ በጀት ቼንጆች ሊመጡ ይችላሉ። ስለዚህ ፕሮጀክት ማናጀሩ እነዛን ቼንጆች ሪቪው በማድረግ ዲሳይድ ዌዘር ቱ አክሴፕት ኢት ኦር አፕዴት ደ ፕላን ማድረግ አለበት ኢፍ ነሰሳሪ ከሆነ ማለት ነው። ይሄ ባጭሩ ቼንጅ ማኔጅመንት ያስፈልጋል። ለውጥ ካለ ቼንጁ ማኔጅ መደረግ አለበት ማለት ነው። አራተኛ ሜንቴን ፕሮጀክት ወርክ ቡክ ነው። ፕሮጀክት ወርክ ቡክ ማለት ኢትስ ኤ ኮሌክሽን ኦፍ ፕሮጀክት ዶክመንት ነው። የፕሮጀክት ዶክመንቱ ስብስብ ነው። ለምሳሌ ሪኳየርመንታችን፣ ዲዛይን ዶክመንቱ፣ የፕሮግረስ ሪፖርት፣ ሚቲንግ ኖቶች ሊኖሩ ይችላሉ፣ የቴስት ሪዛልቶች ሊኖሩ ይችላሉ። የነዚህ ምን ማድረግ ነው? ሜንቴን ማድረግ ያስፈልገናል። ምክንያቱም ኪፕ ኤቭሪቲንግ ኦርጋናይዝ ለማድረግ ይጠቅማናል። ኢንፎርሜሽን ኢዝሊ አክሰስ መደረግ ይችላል። ለዲሲሽን ሜካችን እንደ ሰፖርት ቱል እንጠቀማቸዋለን ማለት ነው። እንደዚህ አይነት መረጃዎች በአግባቡ ከተቀመጡ ማለት ነው። ያኛው ኢንዲኬት ፕሮጀክት ስታተሱ ነው ማድረግ አለብን። ይሄ ማለት ቴሊንግ ፕሮጀክት አፕዴት ለስቴክሆልደሮቹ በዛ ፕሮጀክት ላይ ለተሳተፉ ሰዎች አፕዴት ሲኖር አዳዲስ ነገር ሲኖር
ማሳወቅ ይጠበቅባቸዋል። ይህም ማድረጋችሁ ደግሞ ይህንን የምታደርጉት ምንን ያካትታል? ይሄ ደግሞ ፕሮግረስ ሪፖርቶችን፣ ሚቲንጎችን በማካሄድ ኢሜይሎችን በመላክ ለስቴክሆልደሮች ስቴክሆልደር ስንል ክላያንቶቹ ሊሆኑ ይችላሉ። ፕሮጀክት ማናጀር፣ ዴቨሎፐር፣ ዩዘርን ያጠቃልላል ማለት ነው። ለእነዚህ ምን ታደርጋላችሁ? ሼር ታደርጋላችሁ ማለት ነው። አዳዲስ አፕዴት መኖሩን ማለት ነው። ሶ ይሄ ፐርፖዙ ደግሞ ኤቭሪዋን ኢንፎርምድ ይሆናል። ሚስ አንደርስታንዲንግ ማስወገድ ይቻላል። ኮኦርዲኔሽንን ማረጋገጥ ይቻላል በመሀላችን ማለት ነው። ሶ በዚህ ስቴጅ ላይ በኤክስኪዩሽን ፌዝ ላይ እነዚህን ተግባራቶች እንተገብራለን ማለት ነው። እሺ ሌላው ደግሞ ፕሮጀክት ማኔጅመንት ፌዝ 4 ላይ የመጨረሻው ፌዝ ምንድን ነው? ፕሮጀክት ክሎዝ ዳውን የምንለው ነው። ሶ አራተኛው ስቴጅ ላይ ደረስን። የመጨረሻው ፕሮጀክት ክሎዝ ዳውን ይባላል። ፕሮጀክት ክሎዝ ዳውን ኢዝ ዘ ፋይናል ፌዝ ኦፍ ዘ ፕሮጀክት ማኔጅመንት ፕሮሰስ ዳት ፎከስ ኦን ብሪንጊንግ ፕሮጀክት ቱ አን ኢንድ ነው። እንዳልኳቸው ኢትስ ኤ ፋይናል ፌዝ ኦፍ ፕሮጀክት ማኔጅመንት ፕሮሰስ ፎከስ የሚያደርገው ፕሮጀክቱን ብሪንግ እንዲያበቃለት ማድረግ ነው፣ ወይም ሪዛልቱ ላይ የሚደርስበት ስቴጅ ላይ ነው። ዋና ትኩረቱ ፕሮጀክቱ ማጠናቀቅ ነው። ይሄኛው ፌዝ ማለት ነው ፕሮጀክት ክሎዝ ዳውን ማለት ነው። ፕሮጀክት ካን ቢ ኮንክሉድድ ዊዝ ናቹራል ኦር አንናቹራል ተርሚኔሽን ነው የሚለው። ሰው ፕሮጀክቱ ናቹራሊ ወይም ናቹራሊ ተርሚኔት ሊያደርግ ይችላል። ሰው ምንድን ነው ናቹራል እና አንናቹራል ተርሚኔሽን የሚለውን እንመልከት። ናቹራል ተርሚኔሽን are when requirement of the project have been met, project been completed and is a success ነው የሚለው። ናቹራል ተርሚኔት አደረግ ነው ማለት ናቹራሊ ከሆነ ያ ፕሮጀክት ተርሚኔት ያደረገው ሪኳየርመንቱ ያ ፕሮጀክቱ አሟልቷል ማለት ነው። ሶ ፕሮጀክቱ ማሳካት ያለበትን ነገር ስላሳካ እና ያ ፕሮጀክት ሰክሰስፉል ስለሆነ ኦልሬዲ ፕሮጀክቱ ቴምፖራሪ አክሽን ስለሆነ ማብቃት አለበት፣ ፕሮጀክቱ አለቀ ይባላል ማለት ነው። ስራውን ሲጨርስ ነው። እዚህ ጋር ናቹራሊ ከሆነ ስራውን ጨርሷል፣ ማሳካት ያለበትን ግብ ማለት ነው። ሲስተሙ ለምሳሌ ቅድም የስኩል ሲስተም አይደለ ዴቨሎፕ እያደረግን ያልነበረው ሲስተም ካለቀ ክሎዝ ዳውን ተደረገ፣ ናቹራል ተርሚኔት አደረገ ሲስተሙ ማለት ነው። ግን አንናቹራል ተርሚኔሽን ላይ ስንመጣ ናቹራል ተርሚኔሽን ኦከር ዌን ዘ ፕሮጀክት ኢዝ ስቶፕ ቢፎር ኮምፕሌሽን ነው የሚለው። ማለቅ አለበት በፊት ወይም ሳይጠናቀቅ ካበቃ ያ ፕሮጀክት ወይም ከቆመ ምን ይባላል? አንናቹራል ተርሚኔሽን። በበጀት ሊሆን ይችላል፣ በታይም እጥረት ሊሆን ይችላል። ቴክኒካሊ ያ ነገር የማያዋጣ ሆኖብን ከጀመርነው ወዲያ ልናቆመው እንችላለን፣ ወይ ፕሮጀክቱ መሰራት የማይችል ከባድ ሆኖብን ልንተወው እንችላለን። በተለያዩ ምክንያቶች ያንን ፕሮጀክት ካቆም ነው አንናቹራል ተርሚኔሽን ይባላል ቢፎር ኮምፕሌት ከመሆኑ በፊት። ሰው በዚህ ስቴፕ ላይ የምንወስዳቸው አክሽኖች ምንድን ናቸው? የመጀመሪያው ክሎዝ ዳውን ዘ ፕሮጀክት ዘን፣ ሌላኛው ኮንዳክት ፖስት ፕሮጀክት ሪቪው፣ ክሎዝ ዘ ከስተመር ኮንትራክት ልናደርግ እንችላለን። ሶ ክሎዝ ዳውን ዘ ፕሮጀክት ማለት ምን ያካትታል? ክሎዝ ዳውን ስናደርገው ፎርማል ኢንድ ማድረግ ነው። ፕሮጀክቱ አክቲቪቲውን ማስቆም ነው። ለምሳሌ ዴቨሎፕመንታል ወርኮችን እየሰራን ከሆነ ስቶፕ ታደርጋላችሁ። ቲም ሜምበሮችን ሪሊዝ በማድረግ ወደ ሌላ ፕሮጀክት እንዲገቡ ታደርጋላችሁ። የምትጠቀሙባቸውን ቱሎች፣ ሪሶርሶች፣ አካውንቶች በፕሮጀክቱ ላይ የምትጠቀሟቸውን ክሎዝ ታደርጋላችሁ። ኤንዘን ፕሮጀክት ዶክመንት እና ፋይላችሁን ወደ እንትን ቤት በቃ ከዚህ ወዲያ ጥቅም አይውልም ማለት ነው። ጥቅም ላይ አይውልም። ሲምፕሊ ሸት ዳውን ፕሮጀክት ወርኩን ታደርጉታላችሁ ማለት ነው። ሌላኛው ደግሞ ኮንዳክት ፖስት ፕሮጀክት ሪቪው ነው። ፖስት ፕሮጀክት ሪቪው ማለት ይሄኛው ፓርት ፕሮጀክቱን ኢቫሉዌት ማድረግ ወይም ሌሰን ለርን ማድረግ ነው። ከዛ ሪቪው በማድረግ ይህንን ፌል ያደረገባችሁን ሲስተም ቼክ በማድረግ ማለት ነው። ሶ ይህ የሚጠቅማችሁ ምንድን ነው? እዚህ ላይ የሰራ ነው ስህተት፣ እዚህ ፕሮጀክት ላይ የሰራ ነው ስህተት ብላችሁ መመልከት እና በዚህ ትምህርት ወስዳችሁ ለቀጣዮቹ ፕሮጀክቶች ለማሻሻል መሞከር ማለት ነው። ሶ ኢቫሉዌት ታደርጋላችሁ ታይማችሁን፣ ኮስታችሁን፣ ኳሊቲያችን በመመልኩ ነበር እየሰራን የነበረው የሚለውን ሪካርድ በማድረግ ይህንን ሌሰን ለፊውቸር ለሌሎች ፕሮጀክቶች አፕላይ ታደርጋላችሁ። ሌላኛው ደግሞ ክሎዝ ከስተመር ኮንትራት ነው የሚለው። ከስተመር ኮንትራት ማለት ከከስተመር ጋር የገባችሁ ኮንትራት ካለ እሱንም ማስቆም ይጠበቅባቸው። ኦፊሻሊ ቢዝነስ አግሪመንቱን ማለት ነው። ያንን ሲስተም ዴቨሎፕ ለምታደርጉላቸው ሰዎች፣ ምክንያቱም ያን ሲስተም መጨረስ ስላልቻላችሁ በዚህ መንገድ አክሽኖችን በመውሰድ ናቹራሊ ተርሚኔት ታደርጉታላችሁ ፕሮጀክታችሁን ማለት ነው። ሪፕሬዘንቲንግ ኤንድ ስኬጁሊንግ ፕሮጀክት ፕላን የሚለውን በቀጣው ፓርት እሰራላችኋለሁ። የተወሰኑ ግራፊካል ፕሬዘንቴሽኖች አሉ፣ እነሱን በቀጣው ፓርት እናያለን። አሁን ደቂቃው ስለሄደብን በቀጣው ቪዲዮ ይዤላችሁ ቀርባለሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ፓርት 2 በዚህ ቪዲዮ መጨረሻ ላይ አስቀምጥላችኋለሁ። በቀጣው ፓርት እንገናኝ። ቻው።